ሰላም ወደ አድማጮቻችን፣ የትናንትናው የኤምሬትስ ጨዋታ ለመድፈኞቹ አስደሳች አልነበረም። ይህ ቡድን እንግዲህ ሁለት አይነት ብቃት ያለው ይመስላል። የውድድር ዓመቱ ላይ አርሰናልን በቻምፒዮንስ ሊጉና በፕሪሚየር ሊጉ በተለያየ አይነት ብቃት እያየነው እንዳለ የሚያመላክት ይመስለኛል። በፕሪሚየር ሊጉ ላይ ጠንካራ ፉክክር ይልቅ ወደ ቻምፒዮንስ ሊጉ የሚያተኩር ይመስላል። ባለፉት ጨዋታዎች ኢፕስዊች ታውንን ከሜዳ ውጭ ከማሸነፍ ውጭ አቻ ውጤቶች በተከታታይ እየወጡ ይገኛል። በውድድር ዓመቱ 13 ጊዜ አቻ ወጥቷል። 9 ጊዜ ደግሞ ከመምራት ተነስቶ ነው። ይህንን መለወጥ ይጠበቅባቸዋል። ማይክል አርቴታ ግን ስለዚህ ተጠይቆ ምን አይነት መልስ ሰጠ? 5 ጊዜ በቀይ ካርድ ተጫዋች ወጥቶብናል የሚል አስተያየትን ሰጥቷል። አርሰናል በአመቱ 3 ጊዜ ብቻ ነው የተሸነፈው፣ ሁለቱ በ10 ተጫዋቾች ናቸው። ስለዚህ ለአርሰናል በውድድር አመቱ ላይ ብዙ ለውጦች ያስፈልጉታል። ብዙ ሂደቶችን ማሻሻል መድፈኞቹ ይጠበቅባቸዋል። ከነዛ ውስጥ እንግዲህ አንዱ የሚሆነው የፕሪሚየር ሊጉ ብቃታቸውን ማስተካከል ነው። ነገር ግን የመድፈኞቹ ደጋፊዎች፣ የአርሰናል ተጫዋቾች፣ የአርሰናል አሰልጣኝ ማይክል አርቴታ ሁሉም ነገር ከ6 ቀናት በኋላ ለሚደረገው የፒኤስጂ ጨዋታ ላይ ነው ሁሉም እይታቸውን አተኩረው ያሉት። እንግዲህ እዚህ ቡድን ውስጥ በትናንትናው ጨዋታ ላይ የቤን ዋይት እና የሚኬል ሞሪኖ አለመኖር ማይክል አርቴታ በጉዳት ምክንያት ነው ብሏል። ነገር ግን ለቀጣዩ ጨዋታ የመድረሳቸው ድል ሰፊ እንደሆነ ተናግሯል። እንግዲህ በተለይ የሞሪኖን መኖር አርሰናል በጣም የሚፈልግ ይመስለኛል። ወደ አድማጮቻችን በዛሬው ፕሮግራም የተለያዩ አይነት መረጃዎች ይዤ ተመልሼ መጥቻለሁ። አርሰናልን የሚመለከቱ ናቸው። የዴቪድ ኦርነስቴን አዳዲስ መረጃዎች ወጥተዋል። የቶማስ ፓርቴ፣ የማርቲን ዙቢሜንዲ ጉዳይ እንግዲህ አርሰናሎች ሊያስፈርሙት ጫፍ የደረሱ ይመስላል። በዲን ሂውጅሰን ጉዳይ ግን አርሰናል እጁን የሰጠ ይመስላል። ምክንያቱም ቸልሲ እና እንዲሁም ደግሞ ሊቨርፑል ጠንከር ብለው ገፋ ብለው እየመጡ እንዳለ ይነግረናል። ከዛ ውጭ አርሰናል በክረምት የዝውውር መስኮት የመስመር ተጫዋች ለማስፈረም ከፈለጉ የግድ አንድ ተጫዋችን ከመስመር ተጫዋቾቻቸው መሸጥ ግድ ይላቸዋል ይለናል። እንግዲህ ዴቪድ ኦርነስቴን ስለነዚህ መረጃዎች ልናደርሳችሁ ተመልሰን መጠናል። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። አስተያየታችሁን አስቀምጡልን። ስለ እግር ኳስ የምታስቡትን በተለይ የአርሰናልን የቀጣይ ፒኤስጂ ጨዋታ ምን ታስባላችሁ? የአርሰናል በዝውውር መስኮቱ ውስጥ ምን ያክል ዋጋ ያላቸው ገንዘብ ማውጣት ይጠበቅበታል? የቶማስ ፓርቴ አዲስ ኮንትራት ጉዳይ አዲስ መወያያ ርዕሱ ነው እየወጣ ይገኛል። አርሰናል ኮንትራትም ሊያቀርብለት እንደሆነ መረጃዎቹ ይጠቁማሉ። በእነዚህ ጉዳዮች ላይ ኮሜንት መስጫ ቦክስ ላይ ጻፉልኝ። የመጀመሪያው መረጃችን የሚሆነው እንግዲህ ቶማስ ፓርቴን የሚመለከት ነው። ይህ ጋናዊ አማካኝ ለመድፈኞቹ ባለፉት 5 ዓመታቶች ውስጥ ምርጥ ብቃቱን እያሳየ ይገኛል። አርሰናል በዚህ ተጫዋች ላይ በብቃቱ ረገድ በጣም ደስተኛ ናቸው። ነገር ግን የቀጣዮቹን የ2 ዓመት ኮንትራት ተጨማሪ ለመክፈል ይፈልጋሉ። ቻርልስ ዋትስ እንግዲህ የታዋቂ የአርሰናል ዘጋቢ ጋዜጠኛ ማለት ነው አዲስ ኮንትራት ሊቀርብለት መሆኑን ዴቪድ ኦርነስቴንም አቅርበዋል። 1 ዓመትና ተጨማሪ 1 ዓመት ኮንትራትን የሚያቆይ ነው የሚሰጡት። በአርሰናል ቤት ቶማስ ፓርቴ ለመቆየት ፍላጎት አለው። ስለዚህ አርሰናል በአማካይ በኩል ማጠናከር ነው እንጂ ጆርጂኒዮ እና ቶማስ ፓርቴን በአንድ የውድድር ዓመት ማጣት አይፈልጉም። ስለዚህ ይህንን ተከትሎ በቀጥታ ቶማስ ፓርቴን ለመተካት ሳይሆን ቶማስ ፓርቴ ለዙቢሜንዲን አመጣው ዙቢሜንዲ እስከሚላመድ በቀጣዮቹ 2 ዓመታቶች ውስጥ አርሰናል የሚያገለግል ከሆነ አስደሳች ነው የሚሆነው። ይህ ተጫዋች ግን በአትሌቲኮ ማድሪድ፣ በባርሴሎና እንዲሁም ደግሞ በጁቬንቱስ እና በፒኤስጂ በጥብቅ ይፈለጋል። አርሰናሎች ይህንን ተጫዋች ወደ ሌላ ሀገር ሂዶ ለቤተሰቦቹ አስቸጋሪ ከሚሆንበት በአርሰናል ቤት መቆየትን ይፈልጋል። እንግዲህ ደሞዙ ጉዳይ ነው። አንድሬ በርታ በዚህ ጉዳይ ላይ እየሰራ እንዳለ ይጠበቃል። አርሰናሎች ደሞዙ ባለበት እንዲቀጥል እንጂ ተጨማሪ የመክፈልን ፍላጎት የላቸውም። ቶማስ ፓርቴ ከፍ እንዲል ይፈልጋል። ነገር ግን ቶማስ ፓርቴ በአርሰናል ጋር ቀለል ያለ ግንኙነት አለው ተብሎ አይታሰብም። ከአርቴታ ጋር ከሙሉ ቡድኑ ጋር ጥሩ ግንኙነት ስላለው በቀላሉ አርሰናሎች ኮንትራቱን ያራዝሙታል ተብሎ የሚጠበቅ ነው የሚሆነው። የአርሰናል ቤት ቶማስ ፓርቴ መቆየቱን ተከትሎ የማርቲን ዙቢሜንዲ ጉዳይ ደግሞ እንደ አዲስ እየተወራ ይገኛል። የዙቢሜንዲ ጉዳይ አንደኛ ካርሎ አንቸሎቲ ሪያል ማድሪድን የሚለቁ ከሆነ የእሳቸውን ተተኪ ፍለጋ ወደ ገበያ የሚወጣው ሪያል ማድሪድ ትክክለኛው ተተኪው ዣቪ አሎንሶ ነው ብሎ ያምናሉ። ዣቪ አሎንሶ ደግሞ የባስክ ሀገር ተወላጅ እንደሆነ በሪያል ሶሴዳድ ቤት በታችኛው ዲቪዚዮን ወይም ደግሞ በሁለተኛው ቡድን ሲያሰለጥን ከማርቲን ዙቢሜንዲ ጋር አብሮ እንደሰራ የሚታወቅ ነው። ነገር ግን ዣቪ አሎንሶ፣ ማይክል አርቴታ ሁለቱም የባስክ ሀገር ተወላጅ እንደሆኑ ይታወቃል። ማርቲን ዙቢሜንዲን ለማሳመን ግን ማይክል አርቴታ በጣም በተሻለ መልኩ እንደሰራና ከተጫዋቹ ጋር ጥሩ ግንኙነትን ፈጥሮ ዝውውሩ የክረምት የዝውውር መስኮት ከመጀመሩ በፊት ቀድሞ ሊጠናቀቅ የሚችልበት እድል እንዳለ ከስፔን የሚወጡ መረጃዎች ያመላክታሉ። ሌላኛው የሚሆነው ዴቪድ ኦርነስቴን በዚህ ጉዳይ ላይ ግን ጠንከር ያለ አርሰናሎች ይህንን ዝውውር የመጨረስ ፍላጎት አላቸው የሚል ነው።
እንግዲህ አርሰናል የአማካይ መስመር በክረምቱ የሚጠበቅ ነው የሚሆነው። ጥሩ የአማካይ መስመር ከዘንድሮ የተሻለ ይጠበቃል። በ6 ቁጥር ሚና ዙብሜንዲ፣ ፓርቴን እና ዲክላን ራይስም መሰለፍ ይችላል። ሞሬኖም አልፎ አልፎ መሰለፍ ይችላል። በ8 ቁጥር ሚና ግን ሞሬኖ፣ ራይስ እና ዙብሜንዲ መሰለፍ ይችላሉ። ስለዚህ ይህ የተሻለ የሆነ ቨርሰታይል የሆነ ቡድን የመገንባት ይፈልጋሉ። በ10 ቁጥር ማርቲን ኦዴጋርድ እና ኢታን ንዋኔሪ የሚሸፍኑ ይሆናል። አርሰናል ይህንን ተጫዋች ሲከፍል ግን ድርድሮች የሚጠብቁት ይሆናል። አንደኛ የውል ማፍረሻው 60 ሚሊዮን ዩሮ ነው። ስለዚህ በስፔን ሕግ መሰረት ቀጥታ ለሪያል ሶሲዳድ ጋር ድርድር ሳያደርግ አርሰናል ለስፔን የእግር ኳስ ኃላፊዎች ወይም ለስፔን እግር ኳስ ፌዴሬሽን በቀጥታ ይህንን ገንዘብ መክፈል ነው የሚጠበቅበት። አርሰናል ደግሞ ሌሎች ተጫዋቾችን ማስፈረም ፍላጎት ስላለው ከኮንትራቱ ላይ ትንሽ ተጨማሪ በመክፈል በአመታት እንዲከፈል ይፈልጋል። ያንን እንግዲህ ከሪያል ሶሲዳድ ጋር አርሰናሎች ጥሩ ግንኙነት ስላላቸው ባለፈው የውድድር ዓመት ሚካኤል ሞሬኖ በ35 ሚሊዮን ፓውንድ ማምጣታቸው የሚታወስ ነው። ስለዚህ ሌላ ተመራጭ ሂደት ሊሆን የሚችል ነው። ሞሬኖና ማርቲን ዙብሜንዲ አብረው የመጫወት እድልን ያገኙ ይሆናል። ነገር ግን በአማካይ በኩል ዙብሜንዲ ሞሬኖንና ኦዴጋርድን ካየን የዛሬ 3 ዓመትና 4 ዓመት በፊት ፔላ ሊጋ ያየነውን የሪያል ሶሲዳድ የአማካኝ ቡድን ይመስላል። ስለዚህ ለመድፈኞቹ ይህ ጥሩ እድልን የሚያመጣ ይሆናል ተብሎ ይታሰባል። ነገር ግን መድፈኞቹ በዙብሜንዲ ጉዳይ ሲቀናቸው፣ በዲን ሂውስተን ጉዳይ ግን አሁንም በቼልሲ የተሻለ እድል እንዳለው መረጃዎቹ ያሳያሉ። ምክንያቱም የተጫዋቹ በቋሚነት መጫወት ይፈልጋል እና አርሰናል ደግሞ ያንን ሊያረጋግጥለት አልቻለም። ሪያል ማድሪድ አሁንም በዚህ ዝውውር ጉዳይ እጁ እንዳለበት የሚጠበቅ ነው። ነገር ግን ቼልሲዎች ገፋ ብለው ሂደዋል። በተለይ ኤጀንቱንም ተጫዋቹንም አናግረውታል። ስለዚህ ይህ ዝውውር የሚጠበቅ ሊሆን ይችላል። አርሰናል ትሮሳርድን ወይም ማርቲኔሊን መሸጥ ግድ ይለዋል ይለናል ዴቪድ ኦርንስቴን። ምክንያቱም ደግሞ የተሻለ የመስመር ተጫዋችን ለማምጣት ከፈለገ ሁለቱን ይሸጡ ከተባለ ግን ቢያንስ ምን ያክል ዋጋን ያወጣሉ ወይ ነው የሚለው የመጀመሪያው ጥያቄ። ትሮሳርድን በሚመለከት እንግዲህ አርሰናል እስከ 35 ሚሊዮን ፓውንድ ድረስ ከዚህ ተጫዋች የማግኘት ፍላጎት አለው። ሌላኛው ግን በሚገርም ሁኔታ የማርቲኔሊ ዋጋ ግን በጣም የተለያየ ነው። ያለፉት ዓመታቶች ውስጥ የተለያየ አይነት ዋጋዎችን አልፈዋል። የዛሬ 2 ዓመት በጣም ውድ ከሚባሉ 100 እና 110 ሚሊዮን ፓውንድ ያወጣሉ ከሚባሉ ከነ ቡካዮ ሳካ ጋር መሰለፍ የሚችል ተጫዋች ነበር። አምና በተለይ በጉዳትና በተለያዩ ሁኔታዎች ያቋም መውረዱ ይታያል። በዘንድሮ ያ ሁኔታ ይታይበታል። ነገር ግን አርሰናልን በመከላከሉ ረገድ፣ በመስመር በመጫወት ረገድ ማርቲኔሊ በጣም የተሻለ ነው። አርሰናል ማርቲኔሊም ትሮሳርድም ያስፈልጉታል ባይነኝ። ሁለቱም የተለያየ አይነት ብቃት ያላቸው ተጫዋቾች እንደሆኑ ልብ ልትሉት ይገባል። ምክንያቱም ማርቲኔሊ በመስመሮች በመመላለስ ወደኋላ በመሸፈን ወደ መስመሩን ጠብቆ በመጫወት የተሻለ ተጫዋች ነው። ፍጥነትን፣ ካውንተር አታክን በሚገባ ማከናወን የሚችል ነው። ትሮሳርድን በሚመለከት ግን ትሮሳርድ የአጥቂ መስመሩ ተደራቢ በመሆን ክሊኒካል ጨራሽ ነው። ባለፉት ጊዜያቶች ብቻ ሳይሆን በዘንድሮ ውድድር ዓመት ምን ያክል ጎሎችን ለአርሰናል አስፈላጊ የሆኑት እንዳስቆጠረ የምታውቁት ነው። እንግዲህ በቅርብ ጊዜያቶች እንኳን ባለፉት 4 ጨዋታዎች 4 ጎሎችን ማስቆጠር ችሏል። ለፒኤስጂ ጨዋታም የመሰለፍ እድሉ ሰፊ እንደሆነ ብዙ መረጃዎች ይናገራሉ። እንግዲህ አርሰናል መልቀቅ የሚጠበቅበት ከሆነ ግን በእድሜ አኳያ ትሮሳርድን መምረጥ ግድ ሊለው ይችላል። ትሮሳርድ የመጨረሻ ዓመት የኮንትራቱ ላይ መገኘቱን ተከትሎ ከወደ ሳውዲ የዚህ ልጅ ፈላጊ ብዙ ቡድኖች እንዳሉ መረጃዎቹ ይጠቁማሉ። አርሰናል ግን ከተቻለ እነዚህ ተጫዋች እያሉ የመስመር ተጫዋችን ማምጣት ውጤታማ ያደርገዋል። በተለይ በመስመር በኩል የኒኮ ዊሊያምስ የሚመጣ ከሆነ ሁለቱም መስመሮች ሸፍኖ መጫወት የሚችል ይሆናል። ነገር ግን ለመድፈኞቹ አስቸጋሪ ያደረገው በዚህ ክረምት ገብርኤል ሄሱስን የመለቀቅ እቅድ ነበራቸው። የገብርኤል ሄሱስ መጎዳት የግድ አርሰናሎች በዚህ ቦታ ላይ ተጫዋችን ለመጨመር ተጫዋችን መሸጥ ግድ ብሏቸዋል። ምክንያቱም አርሰናል በአጥቂ መስመር ላይ አንድ አጥቂ እንደሚያስፈርሙ ይጠበቃል። የአጥቂ መስመሩን ጨምሮ እንግዲህ ሃቨርትዝ ሌላኛው ተጫዋች የሆነው ገብርኤል ሄሱስ 2 ማለት ነው። በአጠቃላይ 3 ተጫዋቾች በአጥቂ መስመር ላይ ይኖራቸዋል። ስለዚህ በመስመር ተጫዋች ላይ 3 ተጫዋቾችን የመያዝ እቅድ የላቸውም። ስለዚህ አርሰናል አንዱ ተጫዋች ሽጦ እንኳን ገብርኤል ሄሱስን እንዲሁም የሚለቁት ከሆነ በቀጣይ የተሻለ ተጫዋችን ብለው ደግሞ በጥሩ የዝውውር መስኮት የመሳተፍ እቅድ እንዳላቸው መረጃዎቹ ያሳያሉ። በዲን ሂውስተን ጉዳይ ግን አርሰናል አሁንም ተስፋ እንዳልቆረጠ ብዙ መረጃዎች እያሳዩ ይገኛል። እንግዲህ አርሰናል የትናንትናውን የክሪስታል ፓላስ ጨዋታ ተከትሎ ብዙ መረጃዎች እየወጣ ነው የሚገኘው። አንድ ነገር ማድነቅ የሚጠበቅባችሁ ግን የዘንድሮ የሊቨርፑል ወጥነትን አለማድነቅ አይቻልም። አርሰናል እንግዲህ በቻምፒዮንስ ሊጉ ደግሞ አርሰናል የተሻለ ወጥነት ያለው ቡድኑ ነው ይታያል። ነገር ግን አርሰናል በጥር ጊዜ ተጫዋችን አጥቂን አለማስፈረሙ ከዛ ውጭ በቪላ እና በብራይተን እንኳን ጥሎ ብዙ መድፈኞች ዋንጫውን ያሸንፋል ብሎ ጠብቀው ነበር። ብዙ የአርሰናል ደጋፊ ግን ዋንጫውን እንደማያነሱት የታያቸው ዌስትሃም በሜዳቸው ያሸነፋቸው ጨዋታ ጊዜ ነው። ያ በጣም ተስፋ አስቆራጭ ከነበሩ የዘንድሮ ውድድር ዓመት ውጤቶች ውስጥ አንዱ ነው። በመድፈኞቹም በሜዳቸው 1-0 ያሸነፈበት ጨዋታ
የሚታወስ ነው። ስለ ማርቲን ዙቢሜንዲ አንድ ጋዜጠኛ በኢኤስፒኤን የሰጠውን አስተያየት ላቅርብላችሁ። ወደ አድማቻችን አርሰናል 60 ሚሊዮን ፓውንድ መክፈሉ ትንሽ ውድ ይሆናል። ምክንያቱም ይህ ተጫዋች በአውሮፓ መድረክ ላይ አንድ የውድድር ዓመት ብቻ መጫወቱ ይህንን ዋጋ ሊያስወጣው አይችልም። በዩሮ 24 ላይ በመጨረሻው ጨዋታ ሮድሪ ከተጎዳበት ጊዜ አንስቶ በሚገባ ጥሩ ብቃቱን አሳይቷል። ያ መደነቅ የሚጠበቅበት ነው። ጥሩ ብቃት ያለው ተጫዋች ነው። ማይክል አርቴታ የተሻለ ብቃቱን ማሻሻል ይችላል በማለት አስተያየቱን ሰጥቷል። እንግዲህ አርሰናል ከ6 ቀናቶች ይጠበቃል ለፒኤስጂ ጨዋታ። ማይክል አርቴታ የተሻለ ቡድን የተሻለ ብቃት ያለውን አሰላለፉን የሚጠበቅ ነው የሚሆነው። አርሰናል በወጥነት ራሳቸውን ማየት ግድ ይላቸዋል። እንግዲህ አርሰናል በዘንድሮ ውድድር ዓመት 13 ጊዜ አቻ መውጣታቸው ብቻ አሳሳቢ እንደሆነ መታወቅ ይጠበቅበታል። ቡድኑ ራሱን ማሻሻል ያስፈልገዋል። አርሰናል እንደ ቡድን ያሉበትን ችግሮች ለመፍታት እንግዲህ በክረምት የዝውውር መስኮት መጠበቅ ግድ ይሏል። ነገር ግን በተለይ ለመጀመሪያው የፒኤስጂ ጨዋታ የሚካኤል ሞሬኖ መመለስ ይፈልጋል። ዲክላን ራይስ እና ሚካኤል ሞሬኖ በአማካይ መስመር ላይ መሰለፍ እድላቸው ሰፊ ስለሆነ ያ የተሻለ እድልን ይፈጥራል። ትሮሳርድ በአጥቂ መስመር ላይ የመሰለፍ እድል ሊኖረው እንደሚችል እየተገመተ ይገኛል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።